አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬም እንደተለመደው በአዲስ ስራ መጥቻለሁኝ። በጣም ቆንጆ የሆነ የዳቦ አሰራር ይዤላችሁ መጥቻለሁኝ። እንደምታዩት በጣም ቆንጆ ከለር ነው ያለው። ቸኮላታ በነጭ ዱቄት በሁለት አይነት ከለር ነው የሰራሁት። እንደምትወዱ ተስፋ አለኝ። እንደምታዩት በጣም ቆንጆና ሶፍት የሆነ ዳቦ ነው። እንደዚሁም ዝግጅት ምናምን ካለባችሁ ማስጋገር ምናምን አይጠበቅባችሁም። እቤታችሁ እንደዚህ በ5 ደቂቃ በ10 ደቂቃ መስራት ትችላላችሁ ማለት ነው። እና ደግሞ በጣም ቀለል ያለ ስራ ነው። ከእስከዛሬው ስራዬ በጣም ለየት ያለ በቃ በጣም ቀላል በቀላል ዘዴ እንዴት እንደምትሰሩ ይዤላችሁ መጥቻለሁኝ። በቅድሚያ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ይሄው ሶፍት ነው እንደምታዩት። ከለሩ ደግሞ በጣም ነው የሚያምረው ማለት ነው። ይሄው ከታች ቸኮላታ ከለር አለው። በዚህኛው ደግሞ ነጭ ከለር ማለት ነው። እንደምታዩት በጣም ቆንጆ ነው። ትወዱታላችሁ። ወደ አሰራሩ የዛሬው አሰራሪ ደግሞ በጣም ቀለል ያለ አሰራር ነው። እዚህ ጋር 175 ግራም ዱቄት አዘጋጅቻለሁኝ ማለት ነው። አንድ መላጊያ በትንሿ መላጊያ ቤኪንግ ፓውደር አድርጋለሁ። እንደዚሁም በትንሿ ብርጭቆ ዘይት እንደዚህ ካደረግን በኋላ በነገራችን ላይ የዛሬውን የምሰራው በእርሾ ነው። እርሾውን የሰራሁት ካሜራና አንድ ብርጭቆ ውሃ ትንሽ ዱቄት አድርጌ ቀጠን አድርጌ አውጥቼ ነው እንትን ያስቀመጥኩት ማለት ነው። ለ5 ደቂቃ ያህል እንደዛ ነው አድርጌ እርሾውን የሰራሁት። በእርሾ ነው የሰራሁት። የዛሬው በጣም ቆንጆ ነው። ትወዱታላችሁ። ቀለል ያለ ስራ ማለት ነው። እንደዚህ እርሾውን ካደረግኩኝ በኋላ ሁሉንም በአንድ ላይ አዋህደዋለሁኝ ማለት ነው። በደንብ አድርገን ማውካት አለብን። እዚህ ጋር እንደዚህ በደንብ አድርጌ ካዋህድኩት አዋህደዋለሁ። ያው በነገራችን ላይ ዳቦ በደንብ መቦካት አለበት ማለት ነው። ሊጡ በደንብ ከተቦካ ለፈለጋችሁ ነገር ብትሰሩ ጥሩ ይሆናል ማለት ነው። ለዚህ መቦካት አለበት። እዚህ ጋር በደንብ አድርጌ ውሃ ጠብ እያደረጋችሁ ማውካት ትችላላችሁ። ውሃ ጠብ አድርጋችሁ እዚህ በደንብ አድርጋችሁ ማውካት አለባችሁ። ያው መቦካት አለበት እንዳልኳችሁ። ይሄ እንደዛ አድርጌ በደንብ አድርጌ ወክቻለሁ። አያችሁ እንትኑ ሊጡ ራሱ በደንብ ነው የተቦካው። ያስታውቃል ማለት ነው። ምን ልስስ ነገር ይላል። አሁን በነገራችን ላይ ይሄንን ወደዛው ነው የምጋግረው። እንዲቦካ ምናምን አልፈልግም። በርሾ ስለሆነ የተሰራው ወደዛው ነው ትንሽ 5 ደቂቃ ህልተው እንደሆነ እንጂ ከዛ ወደዛው ነው የምጋግረው ማለት ነው። ይብካልኝ ምናምን የለም። ወደዛው ነው በርሾ ስለሆነ የተቦካው መብካት አይጠበቅበትም ማለት ነው። እና በጣም ቀለል ያለ ስራ ነው። ይብካልኝ ሊጤ ምናምን ማለት የለም። እንደዚህ ለ3 ቦታ ከፍለዋለሁኝ ሊጡን ማለት ነው። እዚህ ከከፈልኩት በኋላ ያው ሌላም ስለሚሰራ ሊጡን ትንሽ ቦታ አድርጌዋለሁኝ። እዚህ ጋር ለብቻ የኮኮናት ምንድን ነው እንደዚህ ካደረግን በኋላ ትንሽ ውሃ ጠብ እናደርግና ይሄንን ፓውደራውን እንዲዋሃድልን ማለት ነው። ከዛ እዚህ የከፈልነውን እንትን ሊጥ አምጥተን እናደርገዋለን ማለት ነው። ለከለሩ ነው፣ ምንም ነገር ሌላ ነገር የለውም። ከለሩ እንዲቀየርልን ማለት ነው። እዚያው ግን እዚህ ጋር ግስት ጠይቃን ትንሽ እስከሚዋሃድ ድረስ መቦካት አለበት በደንብ ማለት ነው። ይኸው እንደዚህ በደንብ አድርጋችሁ ማውካት አለባችሁ ማለት ነው። ለከለሩ ነው እንዳልኳችሁ። ይህ እንደዚህ በደንብ አድርጌ አውክቼዋለሁ፣ አዋህቼዋለሁ ማለት ነው። ከለሩም ተቀይሯል እንደምታዩት።
እንደዚህ ካደረጉ በኋላ ይህኛውን ትንሽ ለ5 ደቂቃ ያህል ተዋለሁኝ። ከ5 ደቂቃ በኋላ እንደምታዩት ሊጣችን እንደዚህ እንትን እያልን በትንሽ በትንሽ እየቆራረጥን እንደዚህ እንትን እናድርገዋለን። ምንድነው የሚባለው? እናድቦለብለዋለን ማለት ነው። እንደዚህ እያደረግን አነስተን እዚህ ጋር መዳመጥ ትችላላችሁ። በእጃችሁም እንደዚህ ዝም ብላችሁ በእጃችሁም ማድረግ ትችላላችሁ። ያው እንደዚህ ትንሽ ሳሳ እንዲልልን ነው እንደዚህ የማደርገው። እዚህ አድርጌ ትንሽ ሳሳ እንዲልልን እንደዚህ ካደረግኩ በኋላ ይህንኛውንም ለብቻ እንትን ያልኩትን ያው ከለሩ ተቀይሯል እንጂ አንድ ነው እንደምታዩት። ከዛ ይህንንም እንደዚሁ ተጠፈጥፋለሁ ማለት ነው። በጣም ሳሳ ባይልም ችግር የለውም። ትንሽ ሳሳ እንዲልልን እንደዚህ እያደረግን ሁሉንም እንደዚህ አድርገን እንተናለን ማለት ነው። እንደምታዩት ከለሩ ራሱ በጣም ገና ሳይሰራ ማለት ነው። በጣም ቀለል ያለ ስራ። ይሄ እንደዚህ ካደረግን በኋላ አሁን መጋገሪያችንን አምጥተን እንደዚህ ፈልጋችሁ ማጋገሪያ ትጠቀማላችሁ። እኔ የመጋገሪያ በዚህ ነው የምጋግረው። መካከል የሆነ ብርጭቆ ነገር ምናምን አድርጌበታለሁ። እንደዚህ ዙሪያውን እናድርገዋለን ማለት ነው። ከለሩን እያቀላቀልን ይሄ እንደምታዩት እንደዚህ ካደረግኩ በኋላ ትንሽ ለ5 ደቂቃ ምናምን ትቼው ይኸው እንትን ብለን ድግ ብለን እንትን ያን ወደ ላይ ኩፍ እንደማለት ብለን አሁን ፎርን ውስጥ እናስገባዋለን። 180 ዲግሪ ይኸውላችሁ ዳቦ በዚህ መልኩ በጣም ቆንጆ ነው በስሏል ማለት ነው። ከለሩ የሌለ ነው የሚያምረው። የሆነ ዝግጅት ምናምን ካለባችሁ እንደዚህ አሰርታችሁ መስራት ትችላላችሁ ማለት ነው። በጣም ቀላል አሰራር፣ እንደምታዩት አሰራር በጣም ቀላል ነው። ከታች እኔ እንትን ወረቀት አድርጌበታለሁ እንጂ እንደዚሁ ማድረግ ትችላላችሁ። ይሄው ከታች ራሱ ያያችሁት በጣም የሚያምር ኬክ ነው የሚመስለው በነገራችን ላይ ማለት ነው። ዳቦ የሚመስል ኬክ ነው የሚመስለው። ያያችሁት እንዴት እንደሚያምር ከለሩ ደግሞ እስቲ እንቁረስና እንየው። ውስጡ ራሱ የሆነ በጣም አሪፍ ከለር ነው ያለው። እንደዚህ ቆርሰን እስቲ የሆነ ትክክል ብሎ ነው የመሰለው፣ ግን ከለሩ ራሱ በጣም ያምራል። ያያችሁት እንቁረሰውና እስከ በደንብ አልተቆረሰው። ይህ እንደምታዩት በጣም አሪፍ ሶፍት የሆነ ኬክ ነው የሚመስለው በነገራችን ላይ ማለት ነው። በጣም ቀላል አሰራር። ይህ ከውስጥ አያችሁት ከለር ቸኮላታ ከለር በጣም ያምራል። በዚህኛው ደግሞ ነጭ ከለር ማለት ነው። በጣም ያምራል። በጣም ቀላል አሰራር ነው። ሁላችሁም ሞክሩት። የዛሬው ቪዲዮ ይህን ይመስላል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማል ካላችሁ ሼር እያደረጋችሁ አበረታቱ። በሌላ ቪዲዮ ውስጥ እንገናኝ። ባይ ባይ።